ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የህወሓቱ ቃል አቀባይ ኮሎኔል ገብረ ጻዲቅ ጦርነት እንዳይጀመር ከፈለጉ የትግራይ ሉዓላዊ ግዛት ይመልሱልን የሚል ማሳሰቢያ ከሰጡና ለጦርነትም ዝግጁ መሆናቸውን ይፋ ካደረጉ ማግስት ከሽሬ ሌላ የጦርነት አዋጅ ታውጇል። ህወሓት ከሳምንት በኋላ ሁመራ እንገናኝ ሲል ጦርነቱን አውጇል። ወደ ሁመራ ለመመለስ ቆርጠናል ያሉ የሽሬ ተፈናቃዮች የስንበት ፕሮግራም ሲያደርጉ ሻዕቢያም የጦርነት ፊሽካ ጠብቁ የሚል መመሪያ መስጠቱ ተሰምቷል። የዚህና ከሰሞኑ በኢትዮጵያ ሰማይ ላይ የታዩት እጅግ ዘመናዊ ውጊያን በአጭር ጊዜ መጨረስ አቅም ያላቸው ጀቶች ድንጋጤ የፈጠረባቸው ኢሳያስ አይግረማችሁ እንኳን አየሩ ባህሩ የኛ ነው የሚል መልእክት ደርሷቸዋል። ባህር ኃይል እያደረገ የነበረውን ስልጠና አጠናቆ ወደ ሀገሩ የተመለሰ ሲሆን ይህም ለኤርትራ ሌላ ስጋት ሆኗል። እስከ ፍጻሜው አብራችሁን ስትቆዩ ዝርዝሮችን የምታዳምጡ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ሰሜን ኢትዮጵያን ዳግም የጦርነት አውድማ ለማድረግ ቆርጦ የተነሳው ህወሓት ከሻዕቢያ ጋር የጀመረውን ጥምረት ከፍ በማድረግ በፌዴራል መንግስቱ ላይ ጥቃት ለመክፈት ዝግጅቱን ማጠናቀቁን እወቁልኝ ማለቱን ቀጥሏል። የህወሓት ቃል አቀባይ ኮሎኔል ገብረ ጻዲቅ ጦርነት እንዳይጀመር ከፈለጉ የትግራይ ሉዓላዊ ግዛት ወይም ወልቃይትን ይመልሱልን የሚል ማሳሰቢያ ከሰጡና ለጦርነትም ዝግጁ መሆናቸውን ይፋ ካደረጉ ማግስት ከሽሬ ሌላ የጦርነት አዋጅ ታውጇል። ወልቃይትና ራያ ካልተመለሱ በቀጠናው ሰላም ይሰፍናል ብሎ ማሰብ ከባድ ነው ከሚለው የጀነራል ታደሰ ወረደ ከባድ ማስጠንቀቂያ በኋላ ገብረ ጻዲቅ ከፌዴራል መንግስቱ ጋር ወደ ጦርነት ለመግባት በሙሉ ዝግጅት ላይ መሆናቸውን ተናግረው ሳያበቁ ህወሓት ስደተኞችን ሰብሰብ አድርጎ ከሳምንታት በኋላ ሁመራ እንገናኝ ሲል ጦርነቱን አውጇል። ወደ ሁመራ ለመመለስ ቆርጠናል ያሉ የሽሬ ተፈናቃዮች የስንበት ፕሮግራም ሲያደርጉ ሻዕቢያም ጦርነት ፊሽካ ጠብቆ የሚል መመሪያ መስጠቱ ተሰምቷል። በሽሬ የተፈናቃዮች ካምፕ በተካሄደ ፕሮግራም ላይ አንድ እናት መነጋገሪያ ይዘው አይዟቸው ሲሉ ይሰማሉ። እኚህ እናት በሽሬ የተፈናቃዮች መንደር የሚገኙ ናቸው። በልዩ ስሜት ጉዞ ወደ ሁመራ የሚል መፈክር ያሰማሉ። ጭብጨባና እልልታ ይሰማል። ከዚህ ቀደም በተደረጉ ጦርነቶች በሙሉ እናቶች በዚህ መልኩ ልጆቻቸውን እየመረቁ ሲሰጡ ይታያል። የኢትዮጵያ መንግስት ደግሞ በየዋህነት ጦርነት እንደማያራዝም በአጭር ጊዜ በቴክኖሎጂ ይሆናል ያለው እርምጃ እንደሚወስድ እያስታወቀ ነው። ባለፈው ማክሰኞ ጀምሮ ወልቃይትን አስመልክቶ የተለያዩ መረጃዎች አብረው በሚሰሩና በተለያዩ ውላቸውን በቀደዱ አካላት እየተሰራጨ ነው። ጎን ለጎን ዳግም የግብጽ የሱዳን ሻዕቢያና ትህነግ ጥምረቱን በግልጽ ሚናውን እየለየበት እንደሆነ እየታየ ነው። በዚህ መሃል ታዲያ ሻዕቢያ መጨረሻውን ፊሽካ ጠብቆ ሲል ትዕዛዝ መስጠቱ ተሰምቷል። በሽሬ ካምፕ የሚገኙ ተፈናቃዮች ደህና ሁኚ ሽሬ እናመሰግናለን በሚል እየጨፈሩ ናቸው። የሻዕቢያ ልሳን የሆኑ ሚዲያዎች ሱዳን በቤንሻንጉል ጥቃት መሰንዝሯን እየዘገቡ ነው። ከመንግስት በኩል ከተለመደው የማስጠንቀቂያ መልእክት ውጭ የተሰማ የተለየ ነገር የለም። ከጥር 8 ጀምሮ እስከ ጥር 14 ለአንድ ሳምንት የግብጽ የድሮን ኦፕሬሽን ባለሙያዎች ስልጠና ከሰጡ በኋላ ማጠቃለያው ላይ ብርጋዴር ጀነራል ተክላይ ሀብተ ስላሴ የተባሉ የኤርትራ አየር ኃይል አዛዥ ባደረጉት ንግግር ነው የፊሽካውን ድምጽ ጠብቁ ሲሉ ያስታወቁት። አዲስ አበባ የሚገኙ የመረጃ ምንጮች እንዳሉት በሰሜናዊ ቀይ ባህር አቅጣጫ ጋታ ላይ በሚባል ስፍራ ከግብጽ የመጡ የድሮን ኦፕሬሽን ባለሙያዎች ስልጠና ሲጠናቀቅ 24 ሰዎች የኤርትራን አየር ኃይል እንድትጠብቁ ታዟል የሚል መረጃ አስተላልፈዋል። የዚህ የጦርነት ዜና አካል የሆነ ፌስቲቫል በሽሬ እየተካሄደ ነው። ሁመራ የሚል ህትመት የሚታይበት ተፈናቃዮች ቻው ሽሬ እናመሰግናለን ሰሞኑን ምዕራብ እያገናኘን በማለት በፌስቲቫል መልክ በተዘጋጀ ቅስቀሳ በዓል ላይ ሲጨፍሩ ታይተዋል። በተጨማሪ ምዕራብ ትግራይ ነጻ ለማውጣት የተዘጋጀ የተባለ ሚኒሻ በሰልፍ የምርቃት ስርዓት ሲደረግለት የሚያሳይ ቪዲዮ ከተፈናቃይ እናቶች ጭፈራ የሽሬ ስንበት ጋር ተያይዞ የሚያሳይ የቪዲዮዎች ምስል ከስፍራው ተላልፏል። ሰሞኑን በትግራይ ክልል የሚንቀሳቀሱ 6 የፖለቲካ
የፖለቲካ ፓርቲዎች ባወጡት የጋራ መግለጫ የትነግ ቡድን ከኤርትራዊ ሻዕቢያ መንግስትና ከሌሎች የክልሉ ጠላቶች ጋር ህገወጥ ወታደራዊና ፖለቲካዊ ጽምዶ በመፍጠር የትግራይን ህልውና ለአደጋ አጋልጧል ሲሉ ከሰው ነበር። በወልቃይት ግንባር ትነግ ያሰማራውን ሰራዊት የሚመሩት ጀነራል ምግበይ ባለፈው አርብ ከኤርትራ አስፈላጊ ተተኳሽ መሳሪያ በበቂ ሁኔታ አግኝተናል። የፈለግነውን መሳሪያ በድንበር ለማስገባት ተስማምተናል። በሚቀጥለው ሳምንት ምዕራብ ትግራይን እናስመልሳለን። የከፋና ከአቅም በላይ የሆነ ነገር ካለ ኤርትራ በጦርነቱ ተሳታፊ ትሆናለች በማለት መናገራቸውን በማነቃቂያ ንግግሩ ላይ የተገኙ ምስክሮች ጠቅሰን መዘገባችን አይዘነጋም። የኢትዮጵያ ታዋቂዎችና ሚዲያዎችን ከሻዕቢያ በሚሰጧቸው መመሪያ መሰረት የሚመሩ የሳይበር ታጋዮች ሻዕቢያና ትነግ የመሰረቱትን ጽምዶ ይፋ ማድረጋቸውና በወልቃይት በኩል አብረው በሱዳን አቅጣጫ ውጊያ ለመክፈት መስማማታቸውን ሱዳን ላይ ይፋ ማድረጋቸውም ይታወቃል። ከሁሉም በላይ ሚዛን እየደፋው ግን እንኳን ያሉት የወልቃይት አካባቢ አክቲቪስቶችና ነገሩ ገብቶናል በማለት ምላሽ የሰጡት የአካባቢው ነዋሪዎች ናቸው። እነዚህ ወገኖች እንደሚሉት መንግስት ወልቃይት ለትነግ ሊሰጥ ነው በማለት በሚስጥር ሰነድና በሚታወቁ ሚዲያዎች ዜና ማሰራጨት የተፈለገው በወልቃይት አካባቢ ህዝብ አስተዳደርና ወደ ሰላም እየገቡ ባሉት የፋኖ አደረጃጀቶች መካከል ልዩነቶችና አለመተማመን ለመፍጠር ነው። ይህ ዘመቻ ደግሞ በቅንጅት በአማራ ክልል በኩል ጦርነት ለመክፈት ለተጀመረው ቅስቀሳ ግብአት እንዲሆን ታስቦ እንደሆነም አመልክቷል። በዚህ ጉዳይ ያነጋገራቸው የሁመራ ዞን አስተዳደር አባል ቀጥተኛ መልስ መስጠት እንደማይፈልጉ አመልክተው ኃይል ከተመረጠ የተከዜ ህዝቡም መከላከያ ንቁ ናቸው፣ ኃይል ባይመረጥ የተሻለ ነው ብለዋል። በሚቀጥለው ሳምንት ወልቃይትን የመቆጣጠር እቅድ እንዳላቸው ጀነራል ምግበይ ካስታወቁ በኋላ በሱዳን የሚገኙት የሻዕቢያና የትነግ ኃይል በይፋ መቀላቀላቸው ተመልክቷል። ይህንኑ ተከትሎ ሻዕቢያ ፊሽካ ጠብቆ ብሏል። 9ኛ ዓመቱን እያከበረ ያለው የኢትዮጵያ አየር ኃይል እያሳየ ባለው ወቅታዊ ብቃቱ ላይ ጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ አየር ኃይል አቅም በቀጣዮች 5 ዓመታት በጥፍ እንደሚያሳድግ አስታውቀዋል። በጠና እቅድ በዘርፍ የላቀ ደረጃ ከደረሱ ሀገራት ከዋና ዋና አምራቾች ጋር በትብብር እንደሚሰራም አመልክቷል። አየር ኃይል በአሁኑ ወቅት የላቀ ብቃት ላይ እንደሚገኝ አመልክተው መንግስት በአየር ኃይሉ አማካኝነት የጥላት ኢላማን በትክክል በመምታትና ምሽጎችን በማፍረስ ውጊያን የማሳጠር አቅጣጫ እንደሚከተል ግልጽ አድርገዋል። ኢትዮጵያ ብሔራዊ ጥቅሟን በአጭር ጊዜ ድልና በየዋህነት አሳልፋ እንደማትሰጥ ጭምር አብይ እየተናገሩ ሲሆን የተወረደውንም እናዋርዳለን ብለዋል። አክሎም የመንግስት ቀጣይ ዋና ተግባር የሀገሪቱን ስትራቴጂካዊ ፍላጎትና ብሔራዊ ጥቅም ማረጋገጥ መሆኑን ግልጽ አድርገዋል። በቀጣይ መረጃ በብሪክስ ሀገር የባህር ላይ ልምምድ የተሳተፈው የኢትዮጵያ ባህር ኃይል ቡድን ወደ ሀገሩ ተመልሷል። ከሰሞኑ በከፍተኛ ድምቀት እየተከበረ ካለው የአየር ኃይሉ 9ኛ ዓመት መስረታ ጋር ተዳምሮ የባህር ኃይሎች ከልምምድ መልስ አየሩ ብቻ ሳይሆንም ባህሩም የኛ ነው የሚል ከበድ ያለ መልእክት ወደ አስመራ አስተላልፈዋል። በቫይስ አድሚራል ክንዱ ገዙ የተመራ የልዑክ ቡድን በብሪክስ ሀገራት መካከል ዊል ፎር ፒስ 2026 በሚል በደቡብ አፍሪካ ሲካሄድ በነበረ የባህር ላይ ልምምድ ተካፍሏል። ልምምድ በቻይና መሪነት በደቡብ አፍሪካ አስተናጋጅነት ሲካሄድ በነበረ የባህር ላይ ልምምድ የተሳተፈ ቡድኑ በቀጣይ ከብሪክስ ሀገራት ጋር ያለንን ግንኙነት ወደ ላቀ ደረጃ ለማድረስ የሚጠቀሙ ግብዓቶችን ወደ ሀገራችን በማምጣት ተሳትፎውን አጠናቆ ተመልሷል። ከልምምዱ ጎን ለጎን የኢትዮጵያ ባህር ኃይል አዛዥ ከደቡብ አፍሪካ ባህር ኃይል አዛዥና ከራሽያ ባህር ኃይል ምክትል አዛዥ ጋር የሁለትዮሽ ውይይት ያደረጉ ሲሆን በውይይቱም የኢትዮጵያ ባህር ኃይልን በተለያዩ የስልጠና ዘርፎች ለመደገፍ የሁለትዮሽ ስምምነት አድርገዋል። በመጨረሻም በመዝጊያ ስነ ስርዓቱ ላይ የተሳተፉ የሁሉም የብሪክስ ሀገራት አዛዦች በልምምዱ የተሳተፉ ባህርተኞቹን ጎብኝተው የባህር ላይ ልምምዱን አስመልክተው የሀገራቸውን የባህር ላይ ተጠቃሚነትና የወደፊት ፍላጎት ያመለከተ ንግግር ማድረጋቸውን ከኢፌዴሪ መከላከያ ድረገጽ የተገኘው መረጃ ያመለክታል።